አለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓ እንዴት ናችሁ? ዛሬ ክፍል 80 ረሳኢል ሚነል ቁርአን ይዤላችሁ መጥቻለሁ። አሁንም ከዩሱፍ አለይሂ ሰላም ታሪክ ተመልሰናል። ነብዩላህ ዩሱፍ ከናባታቸው የሚገርም ታሪክ ነው አይደል? አንድ ሱራ ላይ ተሰብስቦ ያለው እና ትልቅ ትምህርትን ሰጥተውናል ብለን ከምናስበው የነብዩላህ ዩሱፍ አባት ያዕቁብ አለይሂ ሰላም ኢነማ አሽኩ በሲ ወሑዝኒ ኢለላህ ያሏት ሸክዋ ጭንቀቴንም ሀዘኔንም የማሰማው ወደ አላህ ብቻ ነው ያሉት ነው። አሸክዋ ኢለናሲ መጅለበቱን ልሸፈቃ ወደ ሰዎች እዝነትን ለሰዎች እንዴት ነው መናገር፣ ሸክዋ ማቅረብ፣ ቅሬታ፣ ብሶት ምናምን ማለት ነው። የሆነ እዝነት ሊኖረው ይችላል ወይ ከንፈር ምናምን ሊመጡልን ይችላሉ፣ ምስኪን ምናምን ሊያስብል ይችላል። ወሸክዋ ኢለላሂ መጅለበቱን ሊራሕማ ወደ አላህ ግን የሚቀርብ ሸክዋ የአላህ ሱብሓነሁ ወተዓላን ራሕማ ያስገኛል። ላ የሽኩ ደዒፉ ሊደዒፍ ሚስሊህ ደካማው ለደካማው ሸክዋ ማቅረብ የለበትም። ወኩለ ናሲ ዱዓፋ የሰው ልጅ ሲባል ደካማ ነው። ቶታሊ ሙሉ ለሙሉ 100% ያን ችግር ይፈታልኛል ማለት አንችልም። ወላ የሽኩ ልፈቂሩ ሊፈቂር ሚስሊህ ያው በድህነትም ያለ ሰው ደካማ የሆነ ሰው ደካማውን ሄዶ ለብሶቱን ለዛ ሰው አይነግርም። ወኩሉ ናሲ ፉቀራ ሁሉም ሰው ድሃ ነው። ድሃ ሚንስ በብዙ ነገሮች ማለት ነው፣ የገንዘብ ብቻ ሳይሆን አላህም እንዳለው አላህ ነው ገኒ፣ ያው እናንተ ደግሞ ፉቀራ ናችሁ እንዳለው ማለት ነው። አደዒፉ የሉዙ ቢልቀዊይ ደካማው ኃይል ባለው ሰው እንትን ይላል ይተማመን ይሆናል። ወላ አቅዋ ሚነላህ ግን ደግሞ ከአላህ ውጪ ጠንካራ የለም። ወልፈቂሩ የልውዙ ቢልገኒይ ደሃ የሆነ ሰው ደግሞ ሀብታሞች ሲያይህን ብድሬን ቢከፍሉልኝ ችግሬ እንደዚህ ቢቀርፉልኝ ምናምን ብሎ በእነሱ ላይ ይተማመን ይሆናል፣ ይደገፍ ይሆናል። ወላ አግና ሚነላህ ግን ሐቁን ስናይ ደግሞ ከአላህ በላይ ማንም ሀብታም የለም። ኢሽ ዳዕፈክ ካሚለን አማመላህ ሙሉ ደካማ ጎናችንን ከአላህ ፊት ነው ደካማ ሆነን መታየት ያለብን። እንደዛ አይነት ኑሮ ነው መኖር ያለብን። እብኪ ወሽኩ ወተዘለል ወጥሉብ አላህ ሲሆን አልቅስበት፣ ሸክዋህን አቅርብ፣ ተዋረድ፣ ዝቅ በል። እጥሉብ ደግሞ አማርኛው ምንድን ነው? ያው ጠይቅ እንደማለት ነው። አማ ማዕናስ ከሰዎች ጋር ግን ሲሆን ፈርፋዕ ራእሰክ ችግር የሌለብህ እስክትመስል ድረስ ቀና በል። ወዑድ ዓላ ጁርሒክ ወደ ህመምህ ተመለስ። ከዛስ ነዘራቱ ሸፈቃ ፊ ዑዩኒ ናስ በሰዎች ዘንድ በእዝነት አይን መታየቱ ከስሩን አኸር ሌላ ሰባሪ ነገር ነው። ወሊትካኡ ዐላ አክታፊ ናስ ዐረጁን አኸር በሰዎች ትከሻ ላይ ደግሞ መደገፍ ሌላ እንትን ነው። በቃ ዝቅ ማለት ነው፣ ማነስ ነው። እና ፖይንቱ ጠቅለል ሲል ገብቷቸዋል። ቁርአን አያው በቃ ይዘጋዋል። ነቢዩላህ ያዕቁብ ሁለተኛው ልጅ ተወሰደ እንደዚህ ሰርቆ ምናምን ብለው ሸክዋ ሲያቀርቡላቸው ምናሉ? ፈሰብሩን ጀሚል አሰላሁ አንየእቴኒ ቢሂም ጀሚዓ ብለው ጭራሽ ለዚህኛው ልጅ አይደለም ተስፋ ለዛኛው ለዩሱፍ ዓለይሂ ሰላም መጀመሪያ ለጠፋው ልጅ ጭራሽ አዲስ ተስፋ ማለምለም ጀመሩ ማለት ነው። ከዛ አዩአቸውና አይ አንተማ በቃ ተላሂ ኢነከ ለፊ ዶላሊከ ልቀዲም አንተ በቃ የበፊቱ ስታተስህ ላይ ነው ያለኸው፣ ጥመትህ ላይ ነው ያለኸው ምናምን ሲሏቸው ፈተወላ አንሁም ከዛ ዘወር አሉና ዘወር አሉ የምትለው ፓርት በጣም ነው ደስ የምትለኝ። ፈተወላ አንሁም ወላሂ ሰዎች ስታለቅሱ ከፊታቸው ምናምን በጣም እኮ አዛኝ ሰዎች እኮ አሉ ሐቂቃ። ግን ያን ችግር የሚፈቱበት አቅም የለም አንደኛ ነገር። ሁለት ደግሞ ሰውነንና ከሰው እሷ እኮ እንደዚህ ሆና በተለይ ሰርክሉ ሰፊ የሆነ ሰው ጋር ሄዳችሁ ሸክዋችሁን እንዳታወሩ አደራ። ደካማ ጎናችሁን ከባላችሁ ጋር የተጣላችሁበትን የከሰራችሁበትን ንግድ የወደዳችሁትን ሰው እምቢ ያላችሁ ምናምን እንደዚህ ሽማግሌ ሊላክ እንደሆነ የሆኑ ነገሮች እንደቀሩ ምናምን አታውሩ። ሰርክላቸው ብዙ የሆኑ ሰዎች በሆነ ሚንስ ለሆነኛው ሰው ነግረውታል። እናንተ እንዳይወጣባችሁ የምትፈልጉት ወይም ደግሞ ኢሞሽናል ስትሆኑ አውርታችሁ ወይኔ ምን ነው በአላህ ባላወራሁት ኖሮ ብላችሁ ለዛ ሰው እንኳን የምትቆጩበትን ነገር 5 ሰው 6 ሰው የቤተሰብ ሜምበርም ቢሆን ነው የምላችሁ ሰምቶ ታገኙታላችሁ። ሐታ እናታችሁ ራሱ ስትሆን የምትነግሯትን ሚስጥር የሆነ ማቹር ሆኑ
ለማን ልታወራ ትችላለች? የእናታችሁን ባህሪ ለይታችሁ እወቁ። ለአክስቶቻችሁ ምናምን የሚደርስ ወሬ የማትፈልጉት ነገር ካለ መቆጠብ። በጓደኛም በኩል እንደዛው። ቤስት ክሎዝ የምትሏት ለእናንተ ነው ክሎዝነቷ፣ ግን ለ4 ለ5 ሰው ክሎዝ ልትሆን ትችላለች። ወይኔ እሷ እኮ እንደዚህ ሆና ምናምን ብላ ተሳስቷት፣ እኔም ልሆን እችላለሁ እኮ። አላህ ይጠብቀን ከእንደዚህ አይነት ባህሪ። ልናወራ ስለምንችል አንዳንዴ ይሄ በጣም ብሶት ላይ ስንሆን በቃ የመቆጣጠር ስሜት፣ ለማውራት የመቆጣጠር ስሜት፣ ያን ምን ያግዘናል? ፈተወላ አንሁም ነቢላህ ያዕቁብ በጣም ነው የሚያሳዝኑኝ። እሱ ፓርት ላይ ዘወራሉ፣ ከሰዎች ከነሱ ተገለሉና ምን አደረጉ? ወቃለ ያ አሰፋ አላ ዩሱፈ ወቢየደት አይና አላህ በቃ ወይኔ ዩሱፍ ምናምን ብለው አይናቸው አነባ ምናምን። ይሄን እንባቸውን ግን ሰው ፊት አይደለም መግለጽ የፈለጉት። ፈተወላ አንሁም ከማይረዷቸው ሰዎች ጋር። ሰዎች ቶታሊ እንደዛ ነው የሚሉት። ሸክዋ 1-3 ተመሳሳይ ይሹ አውሩባቸው፣ ስልክ እየደወላቸው ደግሞ ሊያነሱብኝ ነው ምናምን ይላሉ በውስጣቸው። ይሄን እወቁ እሺ። ግልጹ ነው የምንነጋገረው። ለምሳሌ ከሰራችሁ ምናምን ከዛ ያ ኪሳራ እናንተ ስላልወጣላችሁ ላገኛችሁት ሰው ልታወሩት ትችላላችሁ። 3 4 1 ወር 6 ወር ልታወሩት ትችላላችሁ። ወይ የሆነ ሰው ሰብሯችሁ ምናምን ዙልም ምናምን ደርሶባችሁ እኮ ሊሆን ይችላል። ያን እየደጋገማችሁ የምታወሩት ሰው ማለት ነው በጣም ነው የሚሰለቸው። የሆነ ስልክ ስደውለት ደግሞ ይሄን ኢሹ ሊያነሳ ነው ሊላችሁ ይችላል። ተጠንቀቁ። አስቡት፣ በሰዎች ፊት እንደዚህ ከመናቅ ከመሰልቸት የምንጠበቀው እንዴት ነው በሉኝ። ኮራ ብላችሁ ሸክዋው አስፈላጊ የሆነ ጉዳይ ማለት ሰዎች ሊረዱን ይችላሉ፣ ያው ያለ ሰው አይሆንም እና ሊያግዙን ይችላሉ የሚሉትን ሰዎች በግልጽ እንደዚህ ጉዳዩን አስቀምጦ ቢወራም ችግር እንደሌለበት፣ ግን ደግሞ ማስጠንቀቂያ፣ ሰዎች እንዲሰሙብኝ አልፈልግም ይሄን ነገር ብሎ ሲሪየስ የሆነ ነገር። ለምሳሌ ኪሳራ ደረሰብኝ፣ ብድር እፈልጋለሁኝ። የደረሰብኝን ኪሳራ መናገር አለብኝ። ያው ኢሹን በራሳችሁ ብትለዩት ነው ጥሩ። ሄጄ ኪሳራ እንደደረሰብኝ እነግረዋለሁኝ፣ ብድር እንዲያበድረኝ እጠይቀዋለሁ። ግን ኪሳራ እንደደረሰብኝ ሌላ ሰው እንደዚህ እንዲሰማ አልፈልግም። በግልጽ ትነግሩታላችሁ። ህሊናው እንትን ብሎት ካወራ ከላስ ከዛ በኋላ ምንም እንዳይሰማችሁ ሆናችሁ እንትን ማለት ነው። ግን አንዳንዴ ደግሞ ይሄ ጸብ ጉዳዮች ምናምን በተለይ ባልና ሚስት ተናደው ምናምን ብዙ ነገር ያወሩና ከዛ ተመልሰው ሲታረቁ የሆነ ምነው ባላወጣሁት ይሄን ሚስጥሬን። ብዙ ሰው ይቆጫል በእንደዚህ አይነት ነገር። እኔም እንደዛው በተመሳሳይ ማውራት የሌለብን ሰዎችን እንለይ። ከዚህ ሁሉ ደግሞ ገለል ብለው ነቢዩላህ ያዕቁብ እንዳደረጉት ኢነማ አሽኩ በሲ ወሑዝኒ ኢለላህ፣ በቃ ብሶቴንም ሀዘኔንም ማሰማው ወደ አላህ ነው። አላህ ጋር ሄዱ። አላህ በቃ ፈፊሩ ኢለላህ ነው አይደል? ወደ አላህ ሽሹ ነው እኮ የተባልነው አይደል? የሆነ ነካ ሲያደርገን ሙሲባ ምናምን አላህ ማን አለኝ በቃ። ሀታ እኔ ምን እላለሁ እናትና አባቴ እንኳን የሆነ ፔን ሲፈጠር ምናምን በሆኑ ነገሮች እንትን ስል እንዲያውቁ እንኳን አታድርጋቸው ነው የምለው። ይከብዳል በእርግጥ እኮ ችግርን ብቻ መጋፈጥ ምናምን፣ ግን በቃ አላህ ጋር ሞር ሰፊ በር እንዳለ እንዳስብ ያደርገኛል። ገብቷችኋል አይደል? በቃ ሄድና አላህ ደግሞ አይወቅሰኝ፣ ሚስጥሬን አያወጣ፣ ሄዶ ለሰው እንደዚህ ሆና ምናምን ብሎ አይነግርብኝ። ከዛ ደግሞ እሱ ጋር በመጠጋቴ ኢባዳም እያደረግኩ ነው አይደል? ይሄ ሙናጃው እኮ አላህ ጋር ሙናጃ በደንብ እኮ የለመደ ሰው ይሄ ቴራፒ ምናምን የማያስፈልገው ሰው ነው ታውቃላችሁ። ከዛ በቃ ሄዳችሁ እብኪ አልቅሱበት። ተሰበርኩ፣ አላህዬ ጀባር ነው። ይሄን ጀባር ብሎ የሰየመው ራሱን እኮ ያው እንደምንሰበር የሆነ ነገሮች ቀልባችን ሊሰብሩት እንደሚችሉ ስለሚያውቅ ነው። እና ሄደን ከአላህ ፊት አላህዬ እንዲህ ሆንኩብህ፣ እንዲህ ጉዳ አደረገኝ እኮ ገሌ፣ እንዲህ እኮ ሆነ፣ በቃ እንዴት ነው ይሄን ነገር መቋቋም የምችለው? አላህዬ አንተ አውጣኝ ከዚህ ነገር፣ አንተ ድረስልኝ፣ አንተ ልገኒይ አነ ልፈቂር፣ እኔ በቃ አልችልም። አንተ በቃ በሁሉ ነገር የሪዝቅም ችግር ከሆነ የዓፊያም ችግር ከሆነ ሻፊ ነው። 99 ስሞቹን አታጡለትም አደለ? አልወኪል በቃ ተደግፌሃለሁ። ፈከፈ ያ አዩሃ ነቢዩ ሐስቡከ አላህ ብለኸዋል። ወመን ይተበዐክ ለረሱላችን እንኳን ሰለላሁ ዐለይሂ ወሰለም አንተ አላህ ይበቃሃል ብለኸዋል፣ ለእኔም ብቃኝ እያልን ከዛ የምንፈልገውን ነገር እየጠየቀን የመሳካት ፕሮባቢሊቲውን በጣም ሰፊ ነው። አላህንም ደግሞ ሙናጃችን እየጨመረ ሪሌሽንሺፓችን ጠንካራ ሰዎች ነው የምንሆነው። ይሄ ከሰዎች እርዳታ የምንጠብቅ ሰዎች፣ ልፍስፍስ ሰዎች ሳይሆን አላህ በቃ ይህን ነገር ያስተካክልልኛል፣ ለአላህ አማክሬዋለሁ። አስቡት፣ ለአላህ የሚያማክር ሰው እንግዲህ ከስሮ ይከስራል የሚል ነገር ምንም እኔ አይታየኝም። በቃ አትሊስት በዛ ሰዓት ዒባዳውን ምናምን ከዛ ሰዎችም የሚባባሉለት ሰው አይሆንም። የአላህ ረሕማ ነው የሚደራረብበት። አዛኙ አላህ ነው።
የእዝነት ባለቤት አላህ ነው። አላህ ይዘንልኝ ነው ማለትም ያለብን። አንዳንዴ ደስ የሚላቸው ሰዎች አሉ፣ ሰዎች ሲያዝኑላቸው ምናምን ነው ሰዎች እንዲወዷችሁ ዱዓ እንዲያደርጉላችሁ ኢትስ ኦኬ። ከዛ ውጭ ግን መባሉ ራሱ ሊያስደስታችሁ አይገባም። እኔ አልፈልግም በበኩሌ። የሚታዘንልኝ ማለት ወይኔ ስታሳዝን እኮ እሷ እንደዚህ በቃ ጭምት ብለው እኔን ሲያስቡባቸው ግጥም እንዲል ምናምን መሆን የለበትም። አላህ ይዘንልን። ይሄን ስላችሁ ሙሉ ለሙሉ ችግራችሁን በራሳችሁ ተጋፈጡ ማለት አንዳንዴ ሰው ራሱንም ለማጥፋት ምናምን የሚያስበው ብቻዬን ይዤው ይሄን ጉዳይ ምናምን ነው። መነገር ያለበትን ኢሹ መርጣችሁ ለሚመጥን ሰው፣ ለበሰለ ሰው ምክሩ የሆነ እንትን የሚል ሀታ የቅርብ ሰውም ላይሆን ይችላል እኮ ገብቷችኋል አይደል? እንዲሁ ስታዩት ዲኑ ላይ ትንሽ ጠንከር ያለ ሰው ጥሩ ነገር ከሱ አገኛለሁ ብላችሁ የምታስቡትን ትንሽ መንገድ ጠቆም እንዲያደርጋችሁ መነጋገሩ ኸይር ነው። ከዛ ውጭ ግን ቢቻል አላህ ጋር ነው ከባዱ ቴራፒ ከባዱ እንትን ያለው እና እሱ ጋር ወደ አላህ መዞር ነው። ሀሳቡ በጣም ሰፊ ነው። ደቂቃው ረዘመብኝ። እናንተም የራሳችሁን ሀሳብ ጨምሩበት። ሰላም አለይኩም ወራህመቱላህ